እየተባለ ነው ተስፍሽ እንደው ቅዱስ ሚካኤል ፈተጠይቁልን በአስቸኳይ እነዚህ ያደረጋችሁትን ነገር መልስ እንድሰጡን እንፈልጋለን። ለምን እንዳደረጋችሁት ምን አስበው እንዳደረጉት በጣም ይቅርታ ለተናገርኩት ማለት ነውና ትናንትናም ኮሜንት ጽፌልህ ነበረ ስላልመለስክልኝ ነው። ይሰማል ድምጽ? አዎ ይሰማል። ይሰማልሽ ነው እና ትናንትና ሰሞኑን ጽፌልህ ነበር ግን ስላልመለስክልኝ ነው። በጣም ይቅርታ። ያው እኛ ያለውበትን ችግር ነው በራሴና እኔ በውስጥም ቪዲዮችን እልክልሃለሁ። አሁን በእርግጥ አማውራልህ ነገር ወይ ከአንተ ጋር ላሄድ ይችላል አሁን በምታረግበት አሁን ባለህበት ማለት ነውና እኔ ላውራ የፈለኩት እዛብን ተስፋ በጣም የሚያም ነገር በመስቀላችን ነው። በመስቀላችን መተት ተደረገ እየተባለ ነው። ለምን ፍታ ጠይቁልንም? መስቀላችን እንድንበታለን እንጂ መተት የሚደረግበት አይደለም። እኛ በአረብ ሀገር ማረም ብዙ ነገር እናሳልፈናል። በመስቀል መዳሞቻችን የቀጠቀጡን መስቀላችን አንበጠስም ብለን ተቀምጠናል። ግን አሁን ላይ እየተሰራ ያለ መተት ተደርጎበታል እየተባለ ነው። ተስፋዬ እንደው ቅዱስ ሚካኤል ፈተጠይቁልን እኛ ለመስቀላችንን። ኦኬ ለመስቀል ተረጋጊ። መጀመሪያ እህታችን የመስቀሉ ጉዳይ ነው ኦልሬዲ ለመግባት የፈለግሽው። ኦልሬዲ እኔ ምንድነው ያ ነገሩን እያልኩ ነበር። ኤኒዌይ ምንድነው ሴፍ ተፈጠረው? ተረጋግታችሁ ንገሩን። ሲጀመር ስሜታዊ አትሁኑ። በስሜት የሚመራ ሃይማኖት የለም። ተረጋግታችሁ የተፈጠረው ነገር ምንድን ነው? እስቲ መጀመሪያ ምንድን ነው የተፈጠረው? ማን ምንድን ነው ያለው? ምንድን ነው እንደዚህ ሰው ይኸውልህ ተስፍሽ ማለት ነው። በመጀመሪያ እየሰሩ ነው ስራ። ከዛ መስቀል ተደረገለት እና መተት ተደረገ ተባለ። በመስቀል ላይ መስቀል ተደርጎለት መተት ተደረገ ተባለ። ከዛን ያ መስቀል ደግሞ ካወጣው በኋላ ወደ ራሱ ተመለሰ። መስቀላውን ለምሳሌ እንዴት ነው መተት የሚደረግበት? ቆይ አሁን ቪዲዮች አሉኝ። ጥሩ ነው ሶራይ። አሁን ተደራሽነቱ መጀመሪያ የሆነ ሰው ቪዲዮን የሰራው ዩቲዩበሮች ነው። እንደዚህ የሚባል ግለሰብ እንደዚህ አይነት አድርጎ በቪዲዮ እንደዚህ ያደረገ የሚለውን ነገር አስረጅኝ እስኪ። የተደረገውን ነገር አስረዱኝ እስኪ። ምንድን ነው እሱ? እኔ ቪዲዮችን እልክልሃለሁ። ቆራርጬ ሙሉን ባታይ ቆራርጬ ዋና ዋናዎች የተባለበት ቦታ እልክልሃለሁ። ይኸውልህ በመጀመሪያ ደረጃ ላይ ስጦታ ተሰጣጡ ማለት ነው። መስቀል ከዛን አወለቀና ሰጠ። የዩቲዩብ ቪዲዮ ነው። የዩቲዩብ ቪዲዮ እነማን ናቸው? አብርሃምና ሩታ አሉ። የቡታጅራ ዩቲዩበሮች በሙሉ ነው የሰሩት። የቡታጅራ ዩቲዩበሮች በሙሉ የዳራችሁት ልጅ ማለት ነው። እኔ አልዳርኩም። እኛ አልዳርንም። እኛ በዛ ሰዓትም በጾም ጊዜ ነው ሁሉም ቢደረግ ማለት ነው። ምን ልበል ተስፍሽ፣ አሁን እዚህ ጋር አንተ ልትስቅ ትችላለህ፣ ግን በጣም ነው የሚያናደው። ያደረገው ሌላ ጉዳይ በጾም የተዳረውን ነገራቸው ነው። ኦልሬዲ በጾም መቶ ዱባይ ላይ ጾም ጊዜ ሰርግ ያደረገው ነገር ትዝ ብሎኝ ነው። እሺ አሁን እነሱ ናቸው ድራማ የሰሩት። አዎ በመስቀላችን ላይ መተት ተደረገ። ኦኬ ስጦታ ተሰጠው። ከዛን ታሪኩ ላይ በመስቀላችን መተት ተደርጎ በመስቀሉ መተት እንትን ነው። አዎ እያሉ እየሰሩ ያሉ። አሁን መስቀሉ ደግሞ ወጣ ሲባል ወደ ራሴ ተመልሻለሁ አለ። መስቀሉ ሲፈታለት ከላው ላይ መተት ደምና እንትን አለ። ኦኬ ዳኒ ማለበት ዳኒ ሪያል ነው ምናምን ዳኒ ማለበት ዳኒ ሮያል ሲጀምር ስለነሱ ግሩፕ የምነግራችሁ ነገር በጣም ሀፍረት የሌላቸው ጀነራል ኮንቴንት ምን እንደሆነ ማያውቁ በውሸት ድራማ እያደረጉ ቤት ተከራይተው የሚሰሩ ህዝብን እያታለሉ ሰዎችን ፕራንክ በሚል ድባብ ውስጥ ወልደው እንኳን የሚያደርጉት ቆሻሻ የሆነ ነገር ሰዎችን እንደሚሰሩ ይታወቃል። የሚሰሩት ፕራንክ እንኳን የሚያስጠላ የሚቀፍ ፕራንክ ነው የሚሰሩት። እነዚህን ነገሮች ሲያደርጉ በመስቀል ላይ ተሰራ ተብሎ ይህንን ነገር ሲያደርጉ መቼ ነው ይህን ቪዲዮ የለቀቁት? ይኸውልህ ተስፍሽ ቆይተዋል፣ ወር አልፎበታል በዚህ ነገር እየተሰራ ግን ማንም ሰው ሊያስገባን አልተቻለም። ይሄን ኮሜንት የጻፍኩት እኔ አሁን በሆነ ጽፌ ብዬ ሀቢባ ቤት ሄድኩኝ፣ ሳራ ጋር በብዛት የጻፍኩኝ ማንም ሊያስገባኝ አልቻለም። ማርያምነቴን በጣም የሌላ አሁን ትናንትና ብሶ ደግሞ መስቀሉን ካወጣው በኋላ ወደ ራሴ ተመልሻለሁ የሚለው ነገር ደግሞ አሳመመኝ የእበለጠ ማለት ነው።
ቆይ ኦኬ፣ ተከታታይ ድራማ ላይ እየተቀጠለ ያለ ዩቱብ ነው እየተሰራ ያለው። እዚህ ቤት ዛሬ ይፖሰታል፣ እዛ ቤት ሌላ፣ ሁሉም እንዲህ በየተራ ማለት ነው። ጸበል ሁላ ሳይገባ እኛን አይወክልንም እኮ ሲሞን እኮ አውቄዋለሁ። እኛን አይወክልንም። ጸበል ገብቶ እየጮኸ ነው ሁላ እስከሚባል ድረስ በገዳም እንኳን እየተሰራ ነው ያለው። እነዚህ ተከታታይ ድራማ የሚሰሩት አሁን እነሱ ስላደረጉ አይደለም። በነገራችን ላይ መስቀልም የሚረክሰው ሰንበዲ አንድ ተራ ውርጋት ስለሰራ አይደለም። አንዳንድ ጊዜ የምንጠይቅበትን መንገድ ሳናውቅ ስንቀር ራሳችንም የኦርቶዶክስ እምነት ተከታዮች መንገድ እንስታለን። ተግባባን አይደለ? የምንጠይቅበትን መጀመሪያ ማወቅ አለብን። እነዚህ ልጆች የሰሩት ነገር ላይ ከወር በፊት ከሰሩ እስከዛሬ ድረስ ሳይታይ ቀርቶ ነው ወይስ ደግሞ ሰው ስለማያስገባችሁ እናንተ ብቻ ናችሁ እንዴ? ሚዲያው ላይ ሲለቀቅ በጣም ብዙ ሰው እኮ ቪዲዮ ሊሰራ ይችላል፣ ቫይራል ሊሆን ይገባል። አንድ ወር ከሆነ እየሰሩ ያሉት የመስቀልን ነገር የሚሰሩበት ለመጥፎ ነገር እየተጠቀሙ ጭራሽ በመስቀል ውስጥ መተት ተደርጎ መስቀል እንዳናስር እየተደረግን ነው የሚል ጥያቄ ነው ያነሳችሁት አይደለ? ይሄንኛውን ጥያቄ እነሱ ሰምተውታል፣ ደርሷቸዋል። ምን አሉስ? የሰሩት ቪዲዮ አለ። ምንም እየመለሱልንም አይደለም። ስልክም ደውዬለታለሁ አይመልስም። በዚህም በቲክቶክም ጽፌለታለሁ። ምንም ነገር የሚመልስ ነገር የለም። ጭራሽ ይብስብኛል ነው አባባሉ። ጭራሽ ይብስብኛል ነው በቃ የሚናገሩ። ይብስብኛል ነው እሉ ውስጥ አትክተቱኝ፣ ይብስብኛል ነው። እንደዛ መመላለስ ጀመረ። እንደዛ ነው በቃ የሚለው ይብስብኛል ነው። እኛ ደግሞ በቀይ መስመራችን ደግሞ አንደራደርም። ማንም እኔ ልጄን አሳልፌ ልሰጥ እችላለሁ፣ በመስቀሌ ግን አልደራደርም። ይኸውላችሁ እንደዚህ አይደለም። አሁን ይሄ ይኸውልሽ አንዳንድ ጊዜ የመጽሐፍ ቅዱስ መስዋዕትነትና የጅምላ መስዋዕትነት ለዩ። ተግባባን አይደል? አንደራደርም ምናምን ብሎ እንደ ትልቅ ሀገር እንደናዱ ነገር አንድ ተራ የመንደር ውርጋጥ የሆኑ ሰዎችን አግዝፋችሁ እምነቱን ዲግሬድ የምታደርጉት እናንተ ናችሁ፣ አካሄዱንም ባለማወቅ ማለት ነው። ምን አለ መሰላችሁ፣ በመጀመሪያ እነዚህ ልጆች ተሳስተዋል። ሲሳሳቱ ምንድን ነው የሚደረገው? መምጣት ካለባቸው ቪዲዮ መስራት ካለብን እንሰራለን። አንደኛ መጀመሪያ ሚዲያው ማወቅ ያለበትን በደንብ እንሰራለን። እንደዚህ አድርጋችኋል፣ ይሄ ነገር ደግሞ ምናምን ጀስት ስናደርግ ሰላማዊ በሆነ መልኩ እያንዳንዱን ነገር ማጥፋትም ካለበት ወዲያ ማጥፋት፣ መጠየቅም ላለበት አካል በግል መጠየቅ ነው፣ በህግ መጠየቅ ነው። የምናደርገው ነገር ምንድን ነው? እንደ ኦርቶዶክስ እኔ እነሱ እዛ ጋር ስለሰሩ ስላልሰሩ እኔ እንትን ምለው አይደለም። ቤተክርስቲያንን ክብር ያዋረደ ግን ቤተክርስቲያኗ ራሷ ሂደት አለ። የእኛ ስራ የማሳወቅ ነው። የመጠየቅ ኃላፊነት ደግሞ ቤተክርስቲያኖች ናቸው የሚጠይቁት። ቤተክርስቲያን ራሱ ደብዳቤ ጽፎ በዚህ ነገር ተብሎ መግለጫ መስጠት ያለበት ቤተክርስቲያን ነው። እኛ ልጆቿ ማሳወቅና ይህንን ነገር መቃወምና አዌር ማድረግ ነው የሚጠበቅብን። ተግባባችን አይደለ? አዌር ማድረግ ምንድን ነው ማለት ነው? ቪዲዮ እንሰራለን። እነዚህ ሰዎች በአስቸኳይ እነዚህ ያደረጋችሁትን ነገር መልስ እንድሰጡን እንፈልጋለን። ለምን እንዳደረጋችሁት፣ ምን አስበው እንዳደረጉት እንዲናገሩ ማለት ነው። አሁን ይሄ ሲሆን ምን ይሆናል መሰላችሁ? ግርግሩ ይነሳና እነዚህ ልጆች የሆነ ነገር ቢሆኑ ኦር ደግሞ የሆነ ነገር ቢፈጠር መቆጣጠር አይቻልም። የጅምላ ፍርድ ስለሚሆን ማለት ነው። እያንዳንዱ ፕሮሰስ አለው። እነዚህ ልጆች የሰሩበትን መነሻውን እንደዚህ የተነገረው ደግሞ ጥጋብ የሚለው ከሆነ በራሱ ላይ ምን ሊመጣ እንደሚችል መገመት መቻል አለበት። ስንነግረው እንደ ወንድም ያለውን ነገር ቪዲዮ ተሰርቶ ለምን እንደሰራው ጠይቀ የጠየቀው ሰው አለ ወይ ያልኳችሁ ለዛ ነው። አሁን እኛ ማለት ያለብን እንዲህ ላረገቡበትና ላዋረዱበት ይጠየቁልን የሚል ነው ቪዲዮ መስራት ያለብን። በእኛ በኦርቶዶክስ እምነት መስቀሉ ያለውን ሰይጣንና ጋንንት የሚያሸሽ እንጂ በዛ ውስጥ የሚቀባ የድግምት እንትን አይደለም። በዚህ መስፈርት በዚህ በሰራችሁት ቪዲዮዎች ውስጥ እምነታችንን የሚያጎድፍ ነገር ስላደረጋችሁ በህጋዊ እርምጃ እንዲወሰድልን በትህትና እንጠይቃለን ተብሎ ነው የሚዘጋውም። ሚዲያ ሮንግ የሆነ መንገዶችን የሚከተሉበት መንገድ መቅጫም ጭምር ስላለው ማለት ነው። መቅጫም ጭምር እንትን አለው። ያኔ ልጅ ያሬድ እንደዛ ስርዓት ሲወጣ እኔ ቪዲዮ ሰርቼ 2 ሚሊዮን ነው ምናምን የታየው።
በህግ እንዲጠየቅልን ብቻ ነው የጠየቅነው። በዚህ መሰረት ወዲያው ግን በሳምንት ውስጥ ያለው ነገር አደገኛ መሆኑን አጉ ተምሮ ተለውጦ እሱ ይቅርታ ብሎ ወጥቷል። እነዚህ ልጆች አሁን እንደዛ ሰርታቸዋል ሲባል ይብስብኛል የሚለውን ትዕቢታቸውን እርስ በርስ እናያቸዋለን። በዚህ አጋጣሚ ቲክቶክ ላይ ፌመስ የሚባሉት ተራ ዩቲዩበሮች መሆናቸውን እንኳን አያውቁትም። እነሱ አየር ላይ ሆነው ማንም የሚነካቸው እንኳን የሚመስላቸው አይደለም። እርጉዝ ሆና ማናገር ያለበትና የሌለበትን እንኳን ማያውቅ ለትውልዱ ምንም የማያስተምሩ ተራ ቲክቶከሮች ከነሱ የተማራችሁት ምንድነው ቢባል እንኳን አንድም የሚረባ ነገር ሳትማሩ ለነሱ ይሄን ያህል ቦታ ሰጣችሁ የምታቀጣጥሉላቸው ከሆነ በራሳቸው ጊዜ ፌመስነታቸውን እጥፍ ነው የምታደርጉት። ተግባባን አይደል? ስለዚህ አሁንም ጉዳዩን ዝም ብለን የምናየው አይሆንም። አሁን እኔ እየነገራችሁ ነው፣ ምንም አላየሁኝም። የሆነ ፎቶ አይቻለሁ፣ እንደዚህ መስቀል አንጠልጥሎ ፖስቶ ፍትህ ለምናምን የሚል በውስጥ ልከውልኝ ነበር። ልብም አላልኩትም። እኔ ማየት ፈልጋለሁ። መጀመሪያ የሰሩትን ቪዲዮ ዩቲዩባቸው ላይ ገብቼ እያንዳንዱን እልክልሃለሁ ያልሽኝን ላክልኝ። ይሄ ቶሎ ስለ ጮህን ቶሎ ስላልጮህን አይደለም። ፎሎ መልስልኝና በውስጥ እልክልሃለሁ። እሺ። ስለዚህ ምንድነው የምናደርገው? ፎሎ አድርጌሻለሁ እንየውና ያለውን ነገር እኔም ደግሞ ባለኝ አስተሳሰብ በዚህ ልክ አይደለም የምላቸው ነገሮችን እንትን ካልኩኝ እጠራቸዋለሁ። ዳኒ ሮያልንም ከሆነ ያኛውም ልጅ ከሆነ ዳኒ ሮያል በጠራው ይመጣል። ኦልሬዲ ስለሚያቀኝ ያኛውን ልጅም ጽፍለታለሁ መሆን ባለበት ልክ እንዲመልስልኝ። ምንድነው ሀሳቡ? ሰው እየሰማቸው በራሳቸው እንትን ይሁን በሌላ መንገድ እንዲያወሩ በዚህ አጋጣሚ ለሁላችሁም ኢትዮጵያውያኖች የምናስተላልፈው ነገር የአንዱ ሃይማኖት ሲነካ ኦር ደግሞ የአንዱ ያልሆነ ነገሮች ውስጥ እንትን ሲባል ፕሊስ እጃችሁን አታስገቡ። የሌላ ሃይማኖት ተከታዮች እጃችሁን አታስገቡ። ምን ታመጣላችሁ ምናምን እንደዚህ ሮንግ ነው፣ ጥሩ አይደለም። ተግባባን አይደል? ከቻላችሁ ዝም ብላችሁ ማየት የተፈጠረውን ነገር ሃንድል የሚያደርገው የህግ አካላትም ቤተክርስቲያኗም ራሷ እንደዚሁም ደግሞ ህዝቡ ደግሞ ማድረግ ያለበትን ድምፅ ይሆናል። እለፉ። ለምንድን ነው እንደዚህ ምላችሁ መሰላችሁ? አንዱ ሲያደርግ ምን አገባ ነው የሚለው ሌላ ሃይማኖት ተከታይ እንደዚህ አይደላችሁ እንዴ ብሎ የማበረታቻ ነገር ሲኮምት ነው ልጆቹ እየጠገቡ የሚመጡት። የምሬን ነው የምነግራችሁ። የሆነ ሰው እስልምናን ወይም ፕሮቴስታንትን ወይም ክርስትናን ሲያቀል ልክ የሆነ በዛ ሃይማኖት ሆነ ግር ብሎ ሲናገር ሌላኛው ሃይማኖት ተከታይ ተደርቦ ምንድነው የምታወሩት ብሎ የሚሳደቡ አሉባልታዎች ናቸው ባለጌ ሰዎች ሃይማኖታችንን እንድናጣ የሚያደርጉ። ገባችሁ አይደለ? ስለዚህ ከቻላችሁ ዝም ብላችሁ ማለፍ፣ ካልቻላችሁ ደግሞ ድምፅ መሆን ካለባችሁና በትክክል የምታዩ ከሆነ ነው ይሄ ልክ አይደለም መቆም አለበት ማለት የምንችልበትን ነገር መልመድ አለብን። የምሬን ነው የምላችሁ። እነዚህ ልጆች እኔ አሁን ዳኒ ኦርቶዶክስ አለ እንዴ? እሱም የልጁም ኦርቶዶክስ አለ እንዴ? ምን ሆኖ ነው እንደዚህ ያደረጉት? ዳኒ ነው ግን እነዛ እኛን አይወክሉንም። ኦኬ እነዚህን ነገሮች ተጽፎ ሲመጣ ባይዘው ወይ ዝም ብሎ አይደለም። አንዳንድ ጊዜ ዝም ብሎ አይደለም። ዝም ብሎ ቢሆን ኖሮ ተው ሲባል ኦኬ ሶሪ ኧረ እናነሳዋለን ይቅርታ ብሎ በነጋታው ይመጣል። ሰው እንዳከበራቸው አያውቁም እኮ። የምናሽቃብጥም እኮ እኛ ነን እኮ ሲጀመር። የምናይላቸው የምናሽቃብጥላቸው እኛው ነን እኮ አይደል? ዩቲዩብ ላይ አይተን መጣን የምንለው እኮ እኛ ኦርቶዶክስ ልጆች ነን አይደለ? እኛም ራሳችንን ማረም አለብን። ሲቀጥል እነዚህ ልጆች በምን አይነት አውድን የሰሩት ለምንድን ነው የሰሩት የሚለውን ነገር አንድ ከራሳቸው መስማት አለብን። ሁለት ደግሞ መጠየቅ ባለባቸው አካል ነው ኢንፎርም የምናደርገው። ህግ ያለበት አካል አገር ነው። ይሄ ነገር እንዲህ ሊሆን ይገባል። ልክ አይደለም። እኔ የሳኩት መጀመሪያ ለምንድን ነው የዛሬ ዓመት ምናምን ዱባይ ላይ ሄዶ ላይቭ እኔ ጋር ገብቶ ነበር። ጥያቄ ያለኝ ብዬ ጠይቄው ነበር። ማቲ ላይቭ ገብቶ ምናምን
ሰርግ ሊደገሱለት እንደዛው መኪና ልትገዙለት ወርቅ ምናምን ስትሰጡት የእንትናን ሰርግ እኛን የምንሸፍነው ብላችሁ በጣም እኔ እኮ በቃ የማዳም ቅመሞች በጣም የምትገርሙኝ አይናችሁ ነው የሚታወረው ማለት ነው። ወር ደሞዜ ከእንትኔ ላይ ለመሰጠው ብላችሁ በማህበር ተደራጅታችሁ ብር አዋጣችሁ ስትሸልሙትና ሰርጉን ስትደግዙለት ነው የበቃው። ስለዚህ እንትን ነው መሆን ያለብን። ራሳችሁ አናት ላይ እንዲወጣ ያደረግነው እኛው ነን። እነዚህን ነገሮች ለማስተካከል ግን መጀመሪያ ሚዛናዊ ሆኖ መፍረድ። ሚዛናዊ መሆን ከምን አውድን የሰሩት እነዚህ ልጆች ተሳስተው ነው ወይስ ዓላማ ኖሯቸው ነው? ሆን ብለው አታክ ሊያደርጉን ነው? አታክ ለማድረግ እስከሆነ በምን መልኩ ነው እንደዚህ የሚሆነው? የሃይማኖት ሀገር ህግ ያለበት ሀገር ላይ እንደዚህ ሲሰራ በምን መንገድ ነው መፍትሄ የሚሰጠው የሚለውን ተጀምሮ መሄጃውን መንገድ ካላወቀ እንደ ምዕመን ብዙ ሰዎች አሉ። ቻናላቸው ሲቀዘቅዝ የሆነ ጉዳይ ያመጣላል፣ ሌላ ታምር ውስጥ እንትን ይላል ማለት። ይሄ ደግሞ ሐሳብ ስለሌለን ነው። አትሊስት የምንናገርለት ርዕስ ስላጣን ነው። ሰንበዲ ሁለት ሰው ሶስት ሰው እንደዚህ መስቀል እንደዚህ ያለው ማድረግ ያለብንን ነገር እናደርጋለን። በስነ ስርዓቱ መሄድ ባለብን ልክ ማንም ሰው እንዲህ አይነት ነገር እንዳይሳሳትም ጭምር እያስተማርን እንሄዳለን እና ይሄ ነው መሆን ያለበት። እሺ ተስፍሺ ስላስገባኝ በጣም ነው የማመሰግነው። ሁሉም ነገር ልክልሃለሁ፣ በዋትስአፕም ዩቲዩባችሁንም ሼር አድርግልሃለሁ እና ደግሞ ቪዲዮ እንድትሰራለን እኛ ያው እንትን እይታ ምናምን ስለማይኖረው ቪዲዮ እንድትሰራለን። አሁን ችግር የለውም። ኦልሬዲ እናንተ ብላችሁኝ ሳይሆን ምንም አይነት ጉዳይ ላይ እነዚህ ሴንሲቲቭ የሆኑ ጉዳይ ናቸው። የእምነት ጉዳዮች ከኔ እምነት ውጭም ላሉ ሰዎች መጥፎ ነገር ሲደረግ እኔ ድምፅ ሆናለሁ። ምንም የተለየ ነገር የለውም። በየትኛውም እምነት ላይ መጥፎ ነገር ሲደረግ በእኔ አይምሮ ልክ አይደለም ያልኩትን ተቻለው፣ ቪዲዮ ሰራለሁ፣ እናገራለሁ። አይደለም ለቤተ ክርስቲያን በነመነብስ ግን አልመራም። ያለውን አጣርቼ ተረድቼ አገናዝቤ በራሴ እውቀት ልክ መናገር ያለብኝ ነገር እናገራለሁ። ለዛ ደግሞ ማየት አለብኝ። ምን ሰሩ፣ ሀሳቡ ምንድን ነው የሚለው አርት ላይ ስለሰሩ ለዛ ደግሞ ቅርብ ነኝ። የተሳሳተ ከሆነ የሰሩት ያንን ነገር ገስጸን የእነሱን ሀሳብ ተሰምቶ ጥጋብ የሚላቸው ከሆነ ጥጋብ የት እንደሚያደርስ ይታወቃል። ምንም የተለየ ነገር የለው። ቤቱ ተደብቆ ቁጭ ብለ ማለት የለበትም። እኛ ስንናገረው በቃ ምን ይብስብኛል፣ በቃ ይብስብኛል፣ ያስለመዳችሁ ይብስብኛል ምናምን። አሁን ይህንን ሲጠየቅ እንትን እንላለን። ኤኒዌይ ቪዲዮቹን ልይ አሉ የሚመለከታቸውን አካላቶች ነው አዌር ማድረግ ያለብን። ተደራሽ የምናደርጋቸው ቤተክርስቲያኗ እኔ ነኝ ያለ ጠበቃዎች አሏት፣ መክሰስ ይችላሉ። ቤተክርስቲያን መግለጫ መስጠት ትችላለች። ኢንዲቪዥዋልም ቢሆን ሚዲያው ላይ የሚሰራጨው ነገር ከባድ ስለሆነ አካሄዱን እኛ አባቶች ቤተ ክህነት ያለው ነገር ሲኖዶሱ እያንዳንዱ ስቴፕ አለው። ዝም ብለን በአቋራጭ እየሄድን እኛ የምንፈርደው ነገር ነው አንዳንዴ ሃይማኖታችንን ሰዎች እንዲንቁትም የሚያደርገው። ስለዚህ ህግ አላት። ዶግማና ቀኖናውን ተከትለን እኛ የማሳወቅ አዌር ማድረግ እንዲህ ነገር ተፈጥሯል፣ ዓለማዊ ቦታ ላይ እንዲህ ተከስቷል ብለን ለአባቶችም ለቤተክርስቲያንም የማሳወቅ ኃላፊነትና የማውገዝ ድምፅ ነው እንጂ የምንሆነው ሌላ ምን የምናደርገው ነገር የለም። ስለዚህ ቪዲዮቹን ላኩልኝ፣ እኔም ቪዲዮቹን ያለው ከላይቭ እንደወጣው ዛሬ አይቼ ነገ ጠዋት ሪያክት ማድረግ ያለብኝን ነገር ሪያክት አደርጋለሁ። ስለዚህ የምንተወው ነገር አይሆንም። እሺ፣ ለማንኛውም ተረጋጉ። በቃ ይሄ ግር ሲባል በቃ ልጆቹን ግባ የማይባል ሰው እንትን እና እንደዛ አድርግ። እሺ ቅድስት በቃ የነጌትነት ጭራሽ ምንም ነገር እየባሰባችሁን እየሄዱት ያሉት እና እንደዛ ነው። በቃ ያኖቹን በሙሉ ልክልሃለሁ እንትን እንላለን። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የተናገርኩ ቃል ደግሞ በጣም ይቅርታ፣ በጣም ከምደር አብሽር። እኔ በራስሽ ጉዳይ ችግር የደረሰብሽ መስሎኝ ነው እንጂ ስለምንድነው ፍትህ ለመስቀሉ ምናምን ሲሉ እኮ ምንድነው ጉዳዩ ንገሩኝ እያልኩ ነበረ።
አልሰማሽ ይሆናል። ኤኒዌይ ሶራይት ተረጋጉ። ያለውን ነገር እንትን እንላለን። ኦኬ እሺ ኦኬ ብሩኬ